በዛሬው ዝግጅታችን ከ500 ሺህ ብር ጀምሮ እስከ 13 ሚሊዮን ብር ድረስ የቀረቡ ከ30 በላይ መኪኖችን የተለያዩ ከድሮ ከጃንሆይ ጀምሮ እስካሁን ድረስ እስከዚህ ሰዓት ድረስ ያሉ ዘመናዊ ተሽከርካሪዎችን ለሽያጭ ቀርበዋል። የነሱንም የሚሸጡበትን ዋጋቸውን ብቻ በዝርዝር እናያለን። ሌላ ደግሞ ሁለት በባንክ አማራጭ የቀረቡ ተሽከርካሪዎች አሉ። እነሱንም የምናያቸው ይሆናል። ወደ ሌላኛው መረጃችን ስናልፍ ደግሞ አዲስ ይፋ የሚደረገው የመኪና ሰሌዳ ምን ይዟል? የክልል ስም ይኖረዋል ወይስ ደግሞ አይኖረውም የሚለውንና ሌላ ምን አይነት ቺፕስ የተገጠመለት እንደሆነ ብትንትና አድርገን ወደ እናንተ የምናደርስ ይሆናል። በመቀጠል ደግሞ በሀገሪቱ ያሉ አብዛኛዎቹ ኢንሹራንሶች ኩባንያዎች ለኤሌክትሪክ ተሽከርካሪ ከሶስተኛ ወገን ውጪ ሙሉ ኢንሹራንስ አንሰጥም እያሉ መሆኑን ብዙ አሽከርካሪዎች ቅሬታ እያነሱ ነው። ለሱም የሚሆን ደግሞ በቂ የሆነ መልስ ከወደ ኢንሹራንሶቹ ይዘንላችኋል። በመጨረሻም ደግሞ አንድ ጊቫዌ አለን። እሱንም ወደ እናንተ የምናደርስ ይሆናል ማለት ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ዛሬ ኮሜንት ላይ በጠየቃችሁን ጥያቄ መሰረት እንግዲህ የእያንዳንዳችሁን ጥያቄ በመያዝ ሙሉ መረጃውን ይዘን ቀርበናል። ለማስታወስ ያክል ግን ይህን ቪዲዮ ላይክ አድርጋችኋል፣ ለሚያስፈልጋችሁ ሰዎች ሼር በማድረግና ሰብስክራይብ በማድረግ ድጋፋችሁ አይለይን እያልን ወደ መረጃው እናልፋለን። ከከፍተኛው ተሽከርካሪ ማለትም ደግሞ ዋጋቸው ከፍ ካሉት ጀምረን ዝቅ ወደሚሉት አዳዲሶቹ ተሽከርካሪዎች እንሄዳለን። የት ነው የሚገኘው የሚለው ነገር እንዳያሳስባችሁ፣ መጨረሻ ላይ ስልክ ቁጥር እናስቀምጣለን። እንግዲህ የመጀመሪያው የከፍተኛ ዋጋ ያለው ለሽያጭ የቀረቡ ተሽከርካሪዎች ውስጥ የመጀመሪያው ያደረግነው ቶዮታ ራቫ4 የ2024 ተሽከርካሪ ሲሆን አሁን ላይ የተሸጠበትም ያለው ዋጋ ደግሞ ከ13 ሚሊዮን 700 ሺህ ብር ጀምሮ የተለያዩ ቦታዎች ላይ ለገበያ ቀርበዋል። በመቀጠል የምናየው ተሽከርካሪ ደግሞ የ2012 ሞዴል ቶዮታ ላንድ ክሩዘር ተሽከርካሪ አሁን ላይ ከ11 ሚሊዮን ብር ጀምሮ ለገበያ ቀርቦ ይገኛል። እናንተም እንግዲህ መጨረሻ ላይ በምናስገኛችሁ ስልክ ቁጥር መደወልና ደግሞ ማጣራት ትችላላችሁ። በመቀጠል ቶዮታ ሃይሉክስ የ2020 ሞዴል 6 ሚሊዮን 300 ሺህ ብር የተባለ ይገኛል። በመቀጠል የ2023 ሞዴል ቶዮታ BZ4X የተሰኘው ተሽከርካሪ አሁን ላይ ለገበያ የቀረበበት ዋጋ ከ6 ሚሊዮን 200 ሺህ ብር ጀምሮ እንደሆነ ሻጮቹ ገልጸውልናል። በመቀጠል ደግሞ የ2024 ሞዴል ቮልክስዋገን ID6 በምናይበት ጊዜ አሁን ላይ የተሸጠበት ያለው ዋጋ ከ5 ሚሊዮን 700 ሺህ ብር ጀምሮ እየተሸጠ እንደሚገኝ ተመልክተናል። ቶዮታ BZ4X የ2024 ሞዴል ደግሞ አሁን ላይ ከ5 ሚሊዮን 500 ሺህ ብር ጀምሮ እኛ ጋር ታገኛላችሁ እያሉ ይገኛሉ። የ2017 ፎርድ F150 የተሰኘው ተሽከርካሪ ብዙዎቻችን የምንወደው ተሽከርካሪ ነው። አሁን ላይ እንግዲህ በ5 ሚሊዮን 100 ሺህ ብር ከእኛ ጋር ማግኘት ትችላላችሁ እያሉ ይገኛሉ። ሌላው ደግሞ የ2024 ሞዴል ቶዮታ BZ3 አሁን ላይ ከ4 ሚሊዮን 450 ሺህ ብር ጀምሮ እንሸጥላችኋለን ይደውሉልን እያሉ ይገኛሉ። የ2023 ጄቶር ተሽከርካሪ በመቀጠል ነው ያለን። ጄቶር X7 የተሰኘው የ2023 ሞዴሉ አሁን ላይ ከ4 ሚሊዮን ብር ጀምሮ ለገበያ ቀርቦ ይገኛል። በመቀጠል የምናየው ተሽከርካሪ ቶዮታ ሃይሉክስ የ2014 ሞዴል ሲሆን አሁን ላይ የተሸጠበት ያለው ዋጋ በ3 ሚሊዮን 900 ሺህ ብር ጀምሮ እኛ ጋር ማግኘት ትችላላችሁ ይላሉ። ቀጣዩ ተሽከርካሪ የሚሆነው የ2023 ሞዴል ቶዮታ ኮሮላ ነው። እሱም ደግሞ አሁን ላይ ለገበያ የቀረበበት ዋጋ ከ3 ሚሊዮን 900 ሺህ ብር ጀምሮ እንደሆነ ተመልክተናል። በመቀጠል የ2019 ሃዩንዳይ ቱክሶን ተሽከርካሪ አለ። እሱም ደግሞ አሁን ላይ ከ3 ሚሊዮን 900 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። ጄቶር X7 የ2022 ሞዴል ማለት ነው። አሁን ላይ ከ3 ሚሊዮን 200 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። የ2024 BYD E2 የተሰኘው ተሽከርካሪ አሁን ላይ የተሸጠበት ያለው ዋጋ ከ3 ሚሊዮን 150 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። በመቀጠል ደግሞ እሱን ከማየታችን በፊት እነዚህን ተሽከርካሪዎች የት እናገኛለን የሚል ስጋት እንዳይገባችሁ ስልክ ቁጥራቸውን መጨረሻ ላይ የምናስቀምጥላችሁ ስለሚሆን ሙሉ መረጃውን ከሰማችሁ በኋላ መደወልና ማጣራት ትችላላችሁ። የ2014 ሞዴል እንግዲህ ሃዩንዳይ አቫንቴ እንመለከታለን። እሱም አሁን ላይ የተሸጠበት ያለው ዋጋ ደግሞ ከ2 ሚሊዮን 800 ሺህ ብር ጀምሮ እንደሆነ ሻጮቹ ገልጸውልናል። የ2022 ሱዙኪ ዲዛይር ያስፈልገውታል። እሱን አሁን ላይ መግዛት ካሰቡ በ2 ሚሊዮን 800 ሺህ ብር ብቻ እኛ ጋር ታገኛላችሁ ይላሉ። በመቀጠል ደግሞ የ2022 ሱዙኪ ስዊፍት ተሽከርካሪ አሁን ላይ የተሸጠበት ያለው ዋጋ ከ2 ሚሊዮን
600 ሺህ ብር ጀምሮ እስከ 700 ሺህ ብር እየተባለ ይገኛል። እሱንም በመደወል ማጣራትና መከራከር ትችላላችሁ። ብዙዎቹ የሚወዱት BYD ሴጉል የ2024 ሞዴል አሁን ላይ እንግዲህ ከ2 ሚሊዮን 670 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። በመደወል መግዛት ትችላላችሁ። በመቀጠል ደግሞ የ2021 ሚትሱቢሺ አትራጅ ተሽከርካሪ ከ2 ሚሊዮን 300 ሺህ ብር ጀምሮ ለሻጮች ቀርቦ ይገኛል። ሌላ ደግሞ የ2021 ተሽከርካሪ ኪያ የተሰኘው መኪና እንግዲህ አሁን ላይ በ2 ሚሊዮን 300 ሺህ ብር መግዛት ከፈለጋችሁ ደውሉን ይላሉ። የ2004 ቶዮታ ሃይሉክስ ተሽከርካሪ በ1 ሚሊዮን 950 ሺህ ብር ለገበያ ቀርቦ ይገኛል። መግዛት ከፈለጋችሁ ስልክ ቁጥራቸውን እናስቀምጣለን። የ2009 ቶዮታ RAV4 ተሽከርካሪ ደግሞ የምትፈልጉ ካላችሁ በ1 ሚሊዮን 900 ሺህ ብር ለገበያ አቅርበነዋል። መግዛት የምትፈልጉ ደውሉን እያሉ ነው። የ2000 ሞዴል ደግሞ ቶዮታ ፒክአፕ ተሽከርካሪ ይዘናል። እሱም ደግሞ በ1 ሚሊዮን 700 ሺህ ብር ለገበያ ቀርቦ ይገኛል። በመቀጠል የ2004 ቶዮታ ኮሮላ አለን። እሱም ደግሞ በ1 ሚሊዮን 650 ሺህ ብር ለገበያ ቀርቦ ይገኛል። እንግዲህ ወደ ዝቅተኞቹ ተሽከርካሪዎች እየመጣን ነው። እናንተም እስከ መጨረሻው ድረስ በመስማት በምናስቀምጥላችሁ ስልክ ቁጥር በመደወል መግዛትና መነጋገር ትችላላችሁ። የ2004 ቶዮታ ቪትስ ተሽከርካሪ አሁን ላይ በ1.5 ሚሊዮን ብር ለገበያ ቀርቦ ይገኛል። ቶዮታ ያሪስ ለምትፈልጉም አሁን ላይ የ2007 ዓ.ም ተሽከርካሪ በ1.5 ሚሊዮን ብር ለገበያ ቀርቦ ይገኛሉ። በመቀጠል እንግዲህ የ1998 ቶዮታ ሃችባክ ተሽከርካሪ እናያለን። እሱም ደግሞ አሁን ላይ በ900 ሺህ ብር ለገበያ ቀርቦ ይገኛል። ሌላው ደግሞ ቶዮታ ሃችባክ እንደዛው በ1989 ዓ.ም ላይ ያለች 750 ሺህ ብር ለገበያ ቀርባ ይገኛል። መግዛት የምትፈልጉ ስልክ ቁጥር እናስቀምጣለን። የ1991 ሱዙኪ ቪታራ ተሽከርካሪ መግዛት ላሰባችሁ አሁን ላይ በ500 ሺህ ብር ብቻ ለገበያ ቀርቦ ይገኛል። እንደሱም ደግሞ ሌላ በ1986 ያለች ቶዮታ DX ተሽከርካሪ 500 ሺህ ብር ብቻ በመያዝ እኛ ጋር በመምጣት መግዛት ትችላላችሁ ይላሉ። እንግዲህ ሻጮቹን ለማግኘት አሁን ላይ ስልክ ቁጥር እናስቀምጣለን። ከሱ በፊት ግን በባንክ አማራጭ የቀረቡ ተሽከርካሪዎችን ደግሞ ወደ እናንተ እናድረስ። አንደኛው እንግዲህ በባንክ አማራጭ የቀረበው ተሽከርካሪ ቶዮታ አባዱላ ተሽከርካሪ ሲሆን አሁን ላይ እንግዲህ በካሽ 1 ሚሊዮን 300 ሺህ ብር በባንክ ደግሞ 1 ሚሊዮን 200 ሺህ ብር በመክፈል በወር 30 ሺህ ብር እየከፈላችሁ መውሰድ ትችላላችሁ ይላሉ። በመቀጠል ያዘጋጀነው ደግሞ ተሽከርካሪ ሱዙኪ ስዊፍት ነው። የ2022 ሞዴል ሱዙኪ በባንክ አሁን ላይ 950 ሺህ ብር በመክፈል ካሽ ደግሞ 1 ሚሊዮን 850 ሺህ ብር ከፍላችሁ በየወሩ 40 ሺህ ብር ብቻ በመክፈል መጨረስና የግላችሁ ማድረግ ትችላላችሁ ይላሉ። እንግዲህ የሻጮቹን ስልክ ቁጥር ለመያዝ እንደጓጓችሁ ተስፋ አድርጋለሁ። እነዚህን ተሽከርካሪዎች ለማግኘት እንግዲህ በ0911 66 31 21 ላይ በመደወል መግዛት ወይም ደግሞ መነጋገር ትችላላችሁ እንላለን። ሌላው ደግሞ ከዚህ ቀደም የክልሎችና ደግሞ የከተሞችን ስም ይዞ ይታይ የነበረው ሰሌዳ የሚቀየርበት አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ ነው። አዲሱ ሰሌዳ የተሽከርካሪና የአሽከርካሪውን የባለ ንብረቱን መረጃ የያዘ ቺፕስ የተገጠመለት እንደሚሆንም የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል ወይም ደግሞ መገለጫ አይደለም ሲሉ ዶክተር አለሚ ስሜ በአጽንኦት ተናግረዋል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱበት ሚኒስትሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መምሪያው ገልጸዋል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ደግሞ ኢት የሚለው የግዕዝ ፊደልና የላቲን ፊደል ይዘት እንደሚኖረው ይደረጋል ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደሎቱ ደግሞ ቁጥሩ በጥቁር ቀለም እንደሚጻፍ መምሪያው ላይ ተመልክተናል። በኤሌክትሪክ ወይም ደግሞ በሌሎች ታዳሽ ኃይሎች የሚሰሩ ተሽከርካሪዎች የመለያ ቁጥር ሰሌዳ ምን ይመስላል ለሚለው ደግሞ መደቡ ነጭ ሆኖ ጽሑፉ ደግሞ አረንጓዴ ቀለም እንደሚኖረው ተገልጸዋል። በአዲስ መመሪያ የአካል ጉዳተኛ ተሽከርካሪ ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግም ተጠቁመዋል። በዚህም መሰረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላትና ጥቁሮቹን ጋር የያዘ ሆኖ ከተሽከርካሪው አካል ጋር ከፊትና ከኋላው የዊልቸር ምልክት ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃል እንደሚይዝም ከሰነዱ ላይ ተመልክተናል።
ሚኒስትሩ አክለውም ሰሌዳ ላይ ክልል የሚለው ጽሑፍ አንጽፍም በማለት ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎች ያገኙ የነበረው አገልግሎት ገቢ ይቋረጣል ማለት እንዳልሆነ አለሜ ስሜ አስረድተዋል። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይችል ሆኖ የሚመረት ነው። ይህ የአንዱ መኪና ታርጋ አንድ መኪና ላይ መለጠፍ እንዳይቻል ያደርጋል ተብሏል። እንደሚታወቀው በአጼ ሚኒሊክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪና የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚህ በኋላ ወደ ስልጣን በመጡት አስተዳደሮች በሀገሪቱ ቢያንስ 3 ጊዜ የአሽከርካሪ መለያ ሰሌዳ ቁጥር ለውጥ ተደርገዋል። በንጉሱ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ በሆነው መንግስት ወደ ስልጣን ከመጣ በኋላ የቀረ ሲሆን በደርግ ዘመን የነበረው ደግሞ በኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪ መለያ ሰሌዳ ኢት የሚለው መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኛው የሚንቀሳቀሱባቸው ክልሎችና የከተማ አስተዳደር ስም 2 ፊደላትን የያዘ ናቸው። አዲሱ የተሽከርካሪ ሰሌዳ ግን የሞተር ቁጥር፣ የአሽከርካሪውን አድራሻ እና ደግሞ ሌሎች መረጃዎችንም የያዘ ቺፕስ እንደሚኖረው መረዳት ችለናል። ይህም መረጃ ከተፈቀደላቸው አካላት ውጪ መመልከት ማንም ሊመለከተው የማይችለው መሆኑን ዶክተር አለሜ አብራርተዋል። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡት ምስጢራዊ ምልክቶች እያንዳንዱን የሰሌዳ አይነት የያዘ እንደሆነም በተሽከርካሪው የመለያ ሰሌዳ አይነቶችና ምልክቶች መወሰኛና ለአገልግሎት አሰጣጥ መመሪያ ይገልጻል። ልዩ መገለጫ ያለው ወይም ደግሞ የተለየ የመለያ ቁጥር ሰሌዳ የሚጠቀም ሰው ሚኒስተሩ እንደ ሁኔታው በልዩ ሁኔታ ሊሰጠው እንደሚችልም ተናግረዋል። ሌላኛው ደግሞ የኢንሹራንስ ጉዳይ ነው። የኢትዮጵያ መንግስት በፖሊሲ ደረጃ የኤሌክትሪክ መኪና አስመጭና አምራች ከፍተኛ ማበረታቻ እያደረገ ይገኛል። ቢሆንም ግን በሀገሪቱ ያሉ አብዛኛው የኢንሹራንስ ኩባንያዎች ግን በኤሌክትሪክ ተሽከርካሪ ሶስተኛ ወገን ውጪ ሙሉ ኢንሹራንስ ሽፋን አንሰጥም እያሉ መሆኑን ከተለያዩ አሽከርካሪዎችና የመድን አቅራቢ ኩባንያ መረዳት ችለናል። የመድን አቅራቢ ከሶስተኛ ወገን አገልግሎት እንዲሰጡ ሕግ ያስገድዳል። በዚህም ሳቢያ የኤሌክትሪክ መኪኖች በሶስተኛ ወገን ንብረትም ሆነ ደግሞ ተሽከርካሪ ላይ ላደረሱት ጉዳት ብቻ ሽፋን ያገኛሉ። የኤሌክትሪክ መኪኖቹ አደጋ ቢደርስባቸው ቢሰረቁ ግን ደግሞ የሚያስፈልጋቸው የመድን ሽፋን እንደማያገኙ ካሰባሰብነው መረጃ ተገንዝበናል። አዲስ አይነት መኪኖች ሲገቡ መለዋወጫ በጣም ስለሚወደድ ቢበላሹ እንኳን ጠጋኝና ሌላ ነገሮችን ስለማይገኝ ከባድ ስለሚሆን አደጋው በሚያጋጥምበት ጊዜ ወጪያቸው በጣም ብዙ ስለሚሆን ለኢንሹራንስ ኩባንያ ስጋት ፈጣሪ ሆኖባቸዋል ማለት ነው። የኢትዮጵያ መድን ድርጅት ኃላፊዎች በተመሳሳይ ነገር ሲኖትራክ የሚባለው ተሽከርካሪ ቻይና ሰራሽ ከባድ የጭነት መኪና በመጀመሪያ ወደ ኢትዮጵያ በገባ ጊዜ እነዚህ ከባድ ተሽከርካሪዎች ኢትዮጵያ ሲገቡ መለዋወጫቸው እና ደግሞ የሚሰሩበት ጋራጅ ማግኘት ከባድ ስለነበረ በዚህ ላይ ደግሞ ስማቸው ከአደጋ ጋር ተደጋግሞ ይነሳ ስለነበረ መድን ሰጪ ኩባንያዎች ሙሉ ሽፋን ለመስጠት ያፈገፈጉ ነበረ፣ በዛን ጊዜ ማለት ነው። በሂደት ግን የሲኖትራክ መኪና መለዋወጫ በስፋት ሀገራችን ውስጥ ሲገባና የጥገና ባለሙያዎች ቁጥራቸው ሲጨምር ኢንሹራንስ ኩባንያዎች በስፋት አገልግሎት መስጠት ጀምረዋል። የኢትዮጵያ መድን ድርጅት የኤሌክትሪክ ተሽከርካሪዎችን ጉዳይም ልክ እንደ ሲኖትራክ መኪኖች እየተስተካከለ እንደሚሄድ እምነታቸው መሆኑን የመድን ድርጅቱ የሥራ ኃላፊዎች ገልጸውልናል። ከህብረት ኢንሹራንስ መረዳት እንደቻልነው ሁሉንም ቅርንጫፎች የኤሌክትሪክ ተሽከርካሪዎች የተመለከተ ጉዳይ ለዋና መስሪያ ቤት ሳያሳውቁ ምንም አይነት ውሳኔ እንዳያስተላልፉ መታዛቸውን ተናግረዋል። እንደተረዳነው በሀገሪቱ ካሉ ከ20 ከሚደርሱ የኢንሹራንስ ኩባንያዎች ለኤሌክትሪክ መኪና በአንጻሩ ሙሉ ሽፋን እየሰጠ ያለ አንድ ኩባንያ መሆኑንና እሱም የሚጠይቀው ከፍተኛ የሆነ ነገር መሆኑን ተመልክተናል። ሌሎቹ ግን ገና በጥናት ላይ ነን ነው የሚሉት። ይህም ደግሞ የኤሌክትሪክ መኪና ገዢዎችን ስጋት ከፍ አድርጎታል። በመጨረሻም ደግሞ አንድ ግባዋለን ብለን ነበረ። መኪና መሸጥ ወይም ደግሞ ማከራየት ካሰባችሁ ከሰሞኑን በቅርቡ ለእናንተ ለኛ ቤተሰቦች ጠቃሚ የሆነና ከሌላ አላስፈላጊ ወጪ የሚገላግላችሁ ነገር ይዘን እየቀረብን ነው። ለመኪና፣ ለቤት፣ ለሻጮችና ለገዢዎች የሚሆን አሪፍ ወጪ ቆጣቢ ቀላል የሆነ ሲስተም እናንተን የሚያስደስት እየዘረጋን ስለሆነ በቅርቡ ጠብቁን ለማለት ነው። መጨረሻው ሲደርስ ወደ እናንተ እናበስራለን፣ እናንተም ትደሰቱበታላችሁ።
ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ እንዲሰራላችሁ የምትፈልጉት ማንኛውንም ገበያ ላይ ያለ ነገር ወይም ደግሞ ሐሳብ፣ አስተያየት፣ ማስተካከል ያለብን ነገር ካለ ኮሜንት ላይ ጻፉልን። በቀጣይ የምንለቃቸው የገበያ ላይ ያሉ የገበያ ጥናቶች ከቦታ ቦታ ዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋችሁ ሰዎች ሼር በማድረግ እንዲሁም ደግሞ የኖቲፊኬሽን ምልክቱን ኦን በማድረግ ቤተሰብ ይሁኑ እያልን በቀጣይ በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም